እስከሚሰጥሽ ከነ ክብርሽ መቀመጥ ትችያለሽ። ምን ሰው ገዳም ይገባ የለ እንዴ? ልጆች እኮ በቃ መንነው እኮ ይሄዳሉ። አንፈልግም በቃ የዓለም ይሄ የባለጌ ህይወት ምን ያደርግልናል ብለው። አንዳንድ ሴት ደግሞ አየሽ አሁን እንዴት ተሸማቃ እንደሄደች አታሳዝንም ታዲያ? እሱማ ታሳዝናለች። እንደዛ ሳይሆን እኔ ተሸማቃ አንቺ ወንድ ልጅ በቃ አልፈልግሽም ብሎ ጥሎሽ ሲሄድ እንደዚህ ሲንቅሽ ሞት አይሻልም? በቃ ይኸውልሽ የራሷ ጥፋት ስለሆነ ነው እኮ ገንየኛ። አሁን በጣም እኛ ጥፋታችን ሴቶችዬ የማይወደን ሰው ጋር ከፍተን ባንሳጥ እግራችን ስብስብ ብንል ቁጥብ ብንል ተፈላጊ ማንኛውም ሰዓት ተፈላጊ ነው የፈለገ ሰው። ግን ለስሜቴ ብዬ ዝም ብዬ ከሄድኩ ከላስ ተረካሽነት ነው ስሜት የበታችኝነት ስሜት ይሰማሻል። ራሳችንን እንጠብቅ ሴቶችዬ። ለዛ ነው ገንዘብ ይልካሉ፣ ራሳቸውን ያዋርዳሉ። ተገምቷል እኮ ገንዬ። እነዚህ ራሱ የተወደዱ መሰለሽ? ሞት ነው ሞት ይሻላል። እኔ አሁን ዛሬ ሞቴን መረጥኩ። በቃ ሴትነቴ ምን ነው ይሄ ነው እንዴ እንደዚህ ነው እንዴ ነው ያልኩት። እግዚአብሔርን እንደዚህ ተስማ ተሰብሮ ከታችን አጥፋፊ በጣም ነው የሚያሳዝነው። እንዴት ናችሁ? መቅደት ይገኝ ያልተገኝ እንዴት ነው ፋፊዬ? ፋፊዬ መቅደዬ ፍርዬ ሄደች እንዴ? መቅደዬ እኔ አንድ ነገር ልንገራችሁ ማስጠንቀቂያ። የሆነ ነገር ስትባባሉ ሉጣ እንደ ወጣው ምን ብላችሁ በእውነት እንደዚህ አይነት እኔ አልፈልግም። ምን ሆናችሁ እናንተ? አዎ ይሄ የጻል ስራ ነው፣ የልጅ ስራ ነው። ሰው ሰውን የሚያስተምር ጥፋት እንኳን እስካሁን አንድ ወር ድረስ እያስተማራችሁ እየተናገራችሁ እና እናንተ ታዲያ እንደዚህ አንዱ ሰው ሲናገር ካልተቻቻላችሁ ካልተደማመጣችሁ ሁሉ ጊዜ የምትወጡ ከሆነ ታዲያ ጻል መስል ምንድነው ታዲያ? የኛ ምን አስተማራችሁ? ምንድነው ሰውን ታዲያ ለዚህ ለሰው አስተያየት ልንሰጥ የተቀመጠው? ምን ስለሰው ማውራት ያስፈልጋል ታዲያ? እናንተ ራሳችሁ ጨዋለሁ። እኔ በጣም ኃይለኛ ባህሪ እንዳለኝ አውቃለሁ። ሰው ዝም በሉ ላለው ጨዋለሁ። ያንን ግን አንደርስታንድ ማድረግ አለባቸው። በቃ አይ ግን አንቺም ዝም በይ ብለው ማለት አለባቸው። ገባሽ? እኔ አሁን ሁላችንም ከጮህን ማን ይሰማል? ምን ጨበራ ተስካር ይሆናል ማለት ነው። ማውራት ካለብንም ራሳችንን እንትን ብለን ማውራት እዚህ ጋር ለምን ለሌላ ሰው እንዲሰማ ነው የምናወራው እንጂ ለራሳችንማ ራሳችንን በራሳችን በስልካችን እንወያያለን ከፈለግን ማውራት። ግን ለሌላ ሰው ሜሴጅ ለማድረግ ነው እዚህ ወጣ ነው አይደለ? አሁን ፍርዬ ደግሞ አይኔን አታየውም ተደማመጡ ብያቸው ወሬ ጠምቷቸው ነው ማለት ነው። አንቺ ደግሞ የት ለመሄድ ነው ደግሞ አይኔን አታየውም? ጉድ እኮ ነው ዘንድሮ። አሁን እኛ ስለበጋለነት አስካለፋቁመን ስለእናንተ እኮ ልንወጣ ነው ማለት ነው። ሰላማዊ ሰው ውጡ ይቻላል። እኔ እኮ ተፋፍረን ነው እንጂ ታመናል ብዬሻለሁ። ምን ሆነሽ? ኧረ እውነት ነው። መቅዲ እኔ አሁን ልጅቱ እንዳትመጣ እስኪ ስለ ልጅቱ ትንሽ ማውራት አይሻልም? ስለ ነገር ማለት አለብን ነው የኛ ራሱ ጉዳይ ፐርሰናል የሆነ ነገር አለ። ስለ ፊልም ነው። እኔ ስለሱ ነው ማውራት ፈልገው እኮ እናወራለን እኮ መጀመሪያ የዛሬውን ጭፈራ አይታ ልጅቱ እንዳትመለስ ነው የፈራሁት። እኔ ቅድም ስልሻል ነበር ይዘር እየሳቀ ነበረ እኮ አበድን ለፍርዬ ሸራት የሚያፈገ መቅዲ ገንዬ አመለጠሽ እኮ አላየሽም? አይቻችኋል። ማሻአላህ ባይ ባይ ተበዛ እኮ ፍርዬ ባይ ባይ አለን እንጂ በስመ አብ እስኪ በቃ እንተስ ግን ዛሬው ማለት ነው የእውነት ሴት ልጅ በጣም ምድር ላይ ፋፊ ሰው እንዳይጠራ ከዛሬው ብቻ አይደለም። ሴት ልጅ እንትን ነው አይደለም ኖርማል። ይሄ እኔ ሪል ነው ብዬ በምንም ማለት ለምን እንደው ታውቂያለሽ፣ እርግዝናው ምናልባት ቢሆንም እንኳን አሁን ይሄ ድራማም ቢሆን እውነትም ቢሆን ለምሳሌ ከዛሬው ቪዲዮ ምን ተረዳሽ? ምን አስተዋልሽ? ያለ ምንድን ነው እሱ? እኔ ከዛሬውን ብቻ ሳይሆን ሙሉ ጠቅላላ ሴት ልጅ
አይደለም ኤክሷ ጋር ሳይፈልጋት ማርገዝ ፍቅረኛ እንኳን ሆኖ ከሱ ጋር እርግዝና ካለች ጥሏት ይሄዳል። እና ሴቶች አንዳንድ ጊዜ ከምንም በላይ ክብርን ከማንም በላይ ከሰው ይልቅ ራስን መውደድ፣ ራስ ወዳድና ራስ መውደድ ይለያያል። እና ራስሽን ካረከሽ ነው ትረክሻለሽ። አሁን እሷ በጣም ረክሳ በጣም ወርዳ አይደለም እሷን ሴት ልጅ የሚያስጠላ አይነት ስሜት ነው ዛሬ የተሰማው። ከዚህ በኋላ ራሱ አሁን ለምሳሌ ማለት በቃ አልፈልግሽም ስትባል መቆም ነበረባት። አስሬ መመላለሷ ድራማ መሆኑ እኮ እዛ ጋር ነው ገልጹ። እንደኔ ቢሆን እኮ ነው እንደዛ አትበይ ፋፊ። እሱም ቢሆን አስተምሮሻል። አሁን ድራማ ብለሽ አትበዩ። በቃ እኛን ለማስተማር አይደለም እኮ እነሱ ለቢዝነስ ነው። ራሳቸውን ያስተምሩ መጀመሪያ ለራሳቸው እኮ እነሱ ለማስተማር አይደለም ሲጀመር እኮ ለቢዝነስ ነው ለቪው ነው የወጡት እንጂ ለማስተማር እኮ እንደውም ያደድባል። ምንድነው የሴት ልጅ ከኤክሷ ጋር እንደዚህ አድርጋ እርግዛ ምናምን ሴት ልጅ ራስን ማስናቋ በማትፈለግበት ቦታ መገኘቷ አልፈልግም ስትባል እኔ እፈልጋለሁ እኔ አስተካክላለሁ የሚባል ነገር የለም ነው ትልቁ ነገር። ገባሽ? የምታስተካክዩ አልፈልግም ስትባይ አትፈለጊም በቃ ማለት ነው። እቺ ልጅ ሁለት ሆና ወጣት አደባባይ ላይ እኛንም ሰድባ ልጅቱንም ማዋርዳ ራሷንም ማዋርዳ ከዚህ በኋላ ይፈልገኛል ሁሉ ብላ ማሰቧ ሌላ ነገር ማድረግ ፈልጋ ካልሆነ እኔ አላምንም። እስቲ በይ ለማንኛውም በጣም ነው የሚደብረው። ሲጀመር ሙሉ ሴትነትን እንትን ቢሆን ሪል ቢሆን በጣም ነው የምታሳዝነው። ማለት እንደ ሴት ታሳዝናለች። እውነት ቢሆን አሁን ይሄ ስለምወዳት ስለማትወደኝ እንደ ሴት ሪል ቢሆን በጣም ነው ቀስም የሚሰምረው። ግን ደግሞ ሪል ቢሆን የምምለው እርግዝናው ምናልባት ሊሆን እኮ ይችላል ማለት ያጋጥማል። ግን ይሄ መጋተቱ አልፈልግሽም ምናምን ምናምን ያ መጋተቱ ሪል ነው። በሪል ህይወት ላይ እንደዛ ይሆናል ብዬ አላስብም። እርግዝናው ምናልባት ሊሆን ይችላል። በነገራችን ላይ ብዙ ሴቶች ራሳቸውን በጣም ነው የሚያዋርዱ። በዚህ ደረጃ ለምን ማዋረድ ሊሆን እኮ ይችላል። ዛሬ ግን መጋተቱ ይሄን ያህል ፈልገው ነው። ግን ፋፊያ አታሳዝነኝም? አዎ ፍቅር ነው እንደዚህ እስካረገችው ድረስ እኔ በፍጹም እንደ ሴትም ቢሆን አታሳዝነኝም። እንደ ሰው አስቤ የሚፈጠረው ሕፃን ልጅ ነው የሚያሳዝነኝ። የሚፈጠረው ልጅ ያሳዝነኛል እንጂ አንድ ሰው ለማጥመድ ብላ ያደረገችውን ስራ ኧረ የሰው ትዳር እያፈረሰች ልዘንላ። እኔ ሊወጣን አንድ ነገር አውርቼ ሊወጣ ነው። ግን እናንተ የምታወሩ ነገር ሁሌ ነው የምሰማችሁ። በጣም ነው የምወዳችሁ። ግን ልጅቷ አሳዝነሽ ብላችሁ እንዳታወሩ። ነገ ደግሞ ገልብጦ ሌላ ነገር ነው የሚያመጡ። በእናታችሁ ልጅቷ አሳዝነሽ ብላችሁ እንዳታወሩ። እሷን አንፈልግም ብላችሁ አይደል እየጮኻችሁ አላችሁ። አንፈልግም በቃ እሷ ታሳዝናለች ብላችሁ አታወሩ በጌታ። እኔ በቃ አይደለችም እኛ ታሳዝናለች አለ። ይሄ ሴቱን ምንም ትሁን ጉዶች ለምን መሰላችሁ? ነገ ደግሞ እንደዚህ አሁን እየጮኻችሁ አሁን አበረራና አይደል ደግሞ ተመልሶ ነገ ሌላ ነገር ገልብጦ ነው የሚያመጣው። አሳዝነች ብላችሁ እንዳታወሩ። ለነገሩ እኮ ሰው ምን መሰላችሁ? አንድ ጊዜ ሰው በጣም ተናዷል። ሄደች እኮ ትላለች ስለተናደደ ምን ስላለ ማለት እንደ ሴትነት እሷ አይደለችም ያሳዘነች። እኔ ሴትዮዋ አታሳዝነኝም። ምን ይቅርታ አድርጉልኝ። እንደ ሴትነት እኮ ነው እኔ የምለው ሴትን አረከሰች ነው እንዴ ታሳዝናለች? እኔ ሴትነትን አረከሰች ነው እንጂ የምለው ታሳዝናለች አለ። ወንድ ሳይፈልግ እኔ ፈልጌ የሆነ ነገር አደረኩ አረገዝኩ ያለች ሴት እሷ ሳትሆን እንደ ሰውኛ ባህሪ ያለ አይደል? ኖ ስሚ ፋፍዬ፣ እኔ አሁን ልጅቷን አሳዘነችን ሳይሆን የሴትን ክብር ዝቅ ነው ያደረገችው። የሴትን ማንነት ነው ያወረደችው። እኔ እንደዛ ነው የምላት። ምክንያቱም የሆነ በቃ መጀመሪያ ያለችው ሌላ ነው። አሁን ደግሞ ቤት እየሳቁ ነው አዛኞኑ እያሉ አውቆ ነው እየሩስ እየስያው እንደዛ አሉ። አንቺ ሴና የተመታች ግን ታያቸው እባክሽ። እነዚህ ልቀቆች እነሱ ማን ይሰማል? እኔ አስታሳዝነኛለች ሳይሆን የምለው ክብሯን የጣለች ሴት፣ ባለጌ ሴት ራሷ ተኝቻለሁ ብላ አርግዣለሁ ብላ እሱ ራስን አቅም ብላ ምን በቃ ሴትነትን ነው ያዋረደችው እንጂ ምንም ታሳዝናለች እንዳትሉ። ልጁም የወለደችውም ልጅ ምንም ነገር እኛ ወልዳ ላየን አሁን ብላ ነበር፣ ግን በድፍረት ተኝታ አብራራለች። ተብራራልና ዛሬ ወይ እኛ ቤት ግን
መቅድያ አዎ አላለቀም። ብለናል። አልተፈታልን ነገር አለ። እርግዝናው ጉዳይ እንዳለ ይቆየን ብለናል። ወይ ጉዳው ለሱ መልስ ነው። አዎ ከተማው ተቀየረ እንጂ እኮ አልቆም። አዎ ገኒ የዛች ልጅ ፋይል እኔም እኮ ዋልኩኝ። እኔ እዩ አላውቃትም። የመጣችው መጀመሪያ እቺ ነች ምናምን ብለን የአብራራ ብላ ገኒ ትናንት ስትል ነበር። አሁን እኔ ምንም አብራራው ነገር የለም። አሁን እነሱ የሚሉት እንግዲህ የሰሩትን ሰርተው ድራማቸውን ከጨረሱ በኋላ እኔ የዚችን ሴትዮ ሴት ልጅ እንዴት መዋረድ እንዳለባት እንዴት የሆነ አርግዛ እንዴት የራስሽ ጉዳይ ተብላ ተረግጣ እንደምትሄድ ሴት ልጅ ምን ያህል በራሷ የወደቀች እንደሆነች እኮ ነው የሚያስተምረው። አስበሽዋል? የእውነት ማለት ይሄ ነገር እውነተኛ ታሪክ ቢሆንና ይሁን አስረግዟት እንደዛ ብሏት ቢሄድ መጨረሻ ያለው ፓርት ምናምን ይሁን ሰው ስለምንወድ ብቻ ሳይሆን ይሁን የሆነ ነገር ቢሆን ፋፊ ግን ምን በቃ ነገር ማቆስቆስ ሰራታይ ፋፊ ታይ በጌታ እኮ ያስተማሩንም እኮ ነው ዩዘር ነገ ደግሞ ለመልሳት ይመጣል። ኧረ አይመጣም። አያመጡም። ዩዘር ከዚህኛው ጋር ነው አሁን እንትን የሚሉት። ለምን ተመልካች አልወደዳት? ያመጣት ባያመጣት ምን አገባኝ እኔ። ለምን አሁን ይዟት አይመጣም? ምን አገባኝ እኔ። ራሱ ነው የሚከስረው እንዴ። ሰው ታሞ ነው እንጂ ፈርቶ አይሞትም። ምን ነው እቴ? አዎ የእውነት አትፍሩ። አዎች ታይ እች በደንብ ነይ ግቢ በእናትሽ። እስቲ ምን ተመለከተ? ኤች ነይ ፍሬያር ሰማው ግን እኮ ዩዘር ኤች እንኳን አንቺ ገብተሽ እኔን ራሱ የሆነ ጫፍ ስጀምር ገና ሳላወራ ታይ 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 ፋፊ ታይ ትላለች። እንትን ከሰማው ታመማለሁ ማሰብ አልፈልግም። ምንድን ነው የምትታመሚው? ዩዘር እየታመምን እኮ ስንት ወር ድረስ ደግሞ እኮ ዩዘርዬ የእኛ አያሳምምሽም። ለምን እንደው ታውቂያለሽ? እኛ ሪል ነው እያልን አናወራ። በቃ ዝም በይ እሺ በቃ አስገባት። ዝግት ነው ያደረኩት። መቅድዬ ምኑ መሰለሽ የገረመ አሁን የመጣብኝ ፉከራዋ። እኔ ራሴ 7 ፔጅ መግዛት እችላለሁ አለች አንድ ጊዜ። ያውሉ ፉከራዋ ያውሉ ቀረርሱ የት እንደሄደ ዛሬ አፍ ጀርቆ ምግብ ሁሉ አልበላችም። ዛሬማ ቤት ቲና ምንድን ነው የምታሽቀብጪው? ዟት እንትን አይደለም ገኒ አውሪ ትዝ አይልሽም? ያቀረልኩዋ እኔ ነው አይደል የምታሽቃብጪው የምትይው? ኧረ አንቺን አይደለም ገኒ እያልኩሽ እኮ ኮሜንት ላይ ቴና ነች ኮሜንት እየጻፈች ፋፊ ዝም በይ እያለቻት ነው። እሺ ቤት ይወለዳል ቴና ምንድን ነው የምታሽቀብጪው እያልኩ አሁን እሷ ቤት ለእኛ ምን ትገዛለች? እንኳን 7 ለራሷ ማን ገዝታለች እንዴ? ነው እኔ እኮ እሷ አይደለችም ስራዋ ታሳዝናለች። የሆነ በሆነች ላይ ታሪክ ብንሰማ እውነተኛ ታሪክ ሆኖ ያሳዝናል። እሷማ እኮ አይደለችም። መጀመሪያ ስሚ ከማውራትሽ እኔ መልስ ልስጥሽ ታዩ ትጂ በቃ አይደለም አንቺ ታሳዝናለች እያልሽ ሌላ ነገር እሷን እኮ አይደለም ምን ያልኩት። ይሄ በሌላም ታሪክ በቃ አሁን ይሄ በሌላም ታሪክ አይመጣም። ታሪኩ ያሳዝን እንደ ሴት ተጎጂ ይሆናል ነው እንጂ ተጎጂ ናት የምትሆነው። ሴቷን የተጎዳችው ኢንሻአላህ እሷን እኮ አይደለም ያልኳችሁ። ይሄ እውነተኛ ታሪክ ቢሆን እንደ ሴት ይሆናል አይደል? አሁን ይኸውልሽ እሱ ሳይሆን ሴቶችዬ ግን በቃ ክብራችሁን ጠብቁ። ቦጋ ላይ ያላችሁ ፎቶ ለጥፋችሁ የምታለቅሱ ሴቶች አርፋችሁ ተቀመጡ። ምክንያቱም እዚህ ጋር አረገዝኩ ተብሎ የተመጣ ሁሉ እንደዚህ ነው በካልቾ እየተባለ የሚሄደው። ስለዚህ እረፉ። ሰውም አትሳደቡ። የሰው ባልና ሚስት አትሳደቡ። እንኳን እናንተን አይደለም አጠገብ አረገዝኩ የመጣችሁ አረገዝኩ ብላ በካልቾ ነው የተከነሰለችው።